አው ስትል እንጂ ትላለች የምትፈልገው ነገር ስለሆነ እርግጠኛ ነህ። ከአንተ ይልቅ እሷ በጣም ፍላጎት እንዳላት ያስታውቃል። ከአንተ ይልቅ ስትል ደግሞ እሷ ብቻ ወዳጅ አድርገህ እኔ እንትን እያልከኝ ነው። አይደለም ብዙ ጊዜ አይኗ ላይ አታነብም። እኔ ሳይነ ላይ አይነበብ አቤት ዲን ለማለት ፈልገህ ነው። እሺ ለማንኛውም ፋሚሊዎቻችን እንደዚሁ ፏሽ ብርቅ ድምቅ እንዳለ እየጠበቅናት እንገኛለን ማለት ነው። ቤተሰቦቼ እኔ ግን እየጨነቀኝ ነው ያለው አቤል የምር እየጨነቀኝ ነው ያለው። የሆነ ውሃ ምናምን ያስፈልገኛል። የምር ነው እውነት ትንሽ ያስጨንቃል ያለው ነገርና ለምንድን ነው ግን የደነገጥኩት? በስመ አብ ደነገጥኩኝ። ጋይስ አስጨነቅሽኝ። በእግዚአብሔር አታስጨንቂኝ ማርቲ። እኔ እግዚአብሔር እንዲጨነቀኝ ነው። ፀጉሬን ደግሞ አሁን የተሰራሁት ውሃ ልደፍልኝ። ከርሚ ወይዬ አብረሽ ደህና ነህ? አለሽ አለሁልህ። ምንድን ነው እሱ? አታስጨንቁኝ በእግዚአብሔር። እኔ እየጨነቀኝ ነው በማለት አንዴ አዳምጪኝ። እሺ ዛሬ ልዩ ቀን ነው ላንቺ። እሺ ላንቺ ብቻ ሳይሆን ደግሞ ለእኔም ልዩ ቀን ነው እና እስከ ዛሬ ድረስ በብዙ ነገር ከጎን የሆነሽ አብረሽኝ ስለነበርሽ ይሄ ነገር ላንቺ በጣም ይገባሻል ብቻ ሳይሆን ይገባሻል እና እንዳትከፍቺ አይንሽን። እሺ አይንሽን እናገልጪ። ልዩ ሰርፕራይዝ አለሽ። በጣም ደስ ብሎኛል። ለእኔም ላንቺም ልዩ ቀን ነው ይሄ ቀን። በጣም ነው የምወድሽ። አብርሃም በይ አለክ አለኝ። እሺ እየሰማሁህ ነው። እሺ አይንሽን መግለጥ ትችያለሽ። ታገብኛለሽ? አንቺ ምሽታ ደስ የሚል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ Yahoo!
መንገቦ ጋር ይሸከማል ያው ከነገር ገቦ ያው ወይ መላ ወይ መላ ወይ መላ ወይ መላ ወይ መላ እንዴ ዛሬ በደስታ ይለቀሳል? በደስታ ቀን ይለቀሳል? አይለቀስም? ምን እንጃ በደስታ ቀን ይለቀሳል? ሄርሚ ዛሬ እኮ የደስታሽ ቀን ነው። ሶፍት አቀብሉኛለሽ። ሄርሚ እንዴ ተረጋጊ እንጂ እውነት ይደብራል። ተረጋጊ። ዛሬ የደስታሽ ቀን ነው። ማልቀስ አይቻልም። ደስተኛ መሆን ነው የሚጠበቅብሽ። እሺ የተሰማሽን ስሜት ግን ያው እዚህ ጋር የምታያቸው ሁሉ ካሜራ ላይ ትንሽ መግባት ስላልፈለጉ ነው እና በጣም ደስተኛ ሆነ በአንቺ ደስታ ለመገኘት የፈለጉ ሰዎች ናቸው እና ስለዚህ ከአንቺ የሆነ ነገር ይጠብቃሉ። ስሜትሽን እንደፈለግሽ ሆነሽ መናገር ትችያለሽ። ቆይ አንዴ እሺ ተረጋጊ። ራስሽን ለማረጋጋት ሞክሪ። ላለማልቀስ ሞክሪ። አዎ ስሜታዊ እንደሚያደርግ አውቃለሁ፣ ይገባኛል። ስሜትሽን ሳልረዳ ቀርቼ አይደለም። ግን እስኪ አውሪኝ፣ ደስ ያለሽ ብቻ አውሪኝ። እግዚአብሔርን ቃላት ምንም የለኝም። አብርሽ ጌታን ምን እንደምልክ አላውቅም። ማለት እንዴት አድርገህ እኔ አላውቅም። ጌታን ቃላት ጠፍቶብኛል። ብቻ ይቅር በቃሽ። ሄርሚ ብቻ በጣም ደስተኛ ሆኝ ያለው ከምልህ በላይ ማለት በጣም ለረጅም ጊዜ ይህን ነገር ስጠብቀው የነበረ ነገር ነው እና አላውቅም። እስቲ ይህን ሰሞን እንኳን ሰርፕራይዝ አለሽ ምናምን እያልከኝ እኔ እንጃ እንደዚህ አይነት ነገር ጭንቅላቴ ሊመጣ አልቻለም ነበርና የእውነቴን ነው። እንደፈለግሽ አሳያቸው የፈለግሽው። እንኳን ደህና መጣችሁ። ነፃነትሽን አውጀሻል ዛሬ። ኧረ ሞራል የለም። እሺ በደንብ በጣም ነው የሚያምረው። በጣም አመሰግናለሁ። ከዛ ባለፈ ግን የእውነቴን ነው የምልክ፣ አልጠበኩም። በዚህ ልክ አልጠበኩም። የእውነቴን ነው የምልክ። እኔ እንጃ በምን ቃል ራሱ ምን ብዬ እንደምጀምርም ምን ብዬ እንደምጨርስልህም አላውቅም። ግን የእውነት ለዚህ ደረጃ ፈጣሪ ስላደረሰን በጣም ደግሞ በጣም አፈቅርሃለሁ። የምሬ ነው ብላችሁ እናንተም አክብራችሁ እዚህ ድረስ ስለመጣችሁ በጣም አመሰግናለሁ ሁላችሁንም። እናንተ እንዴ ሙዜ ምንሽ እንዴ እስካሁን አላወቅሽም እንዴ? ሙዜ ምን አላየችኝም። ቆይ አልተረሳም። አላየሻትም ነበር ሙዜን? እስካሁን አላየኋትም። እንኳን ደህና መጣሽ። ሰላም በል። እህትሽ አለች። እህቴንም አገኘኋት። ሁላችሁንም ሰላም ብያችኋለሁ። ወንድምሽ ማንንም ከፋ ብዬ ሰላም አልልም፣ ግን ሁሉም ወንድሞችሽ ናቸው። እዛ ጋር የምትያቸው ይኸው የኔ ውድ ቤተሰቦች እዚህ ጋር ያሉት እንዳለ። ይሄኛው ደግሞ በጣም ምርጥ ወዳጅሽ ነው ከምልሽ በላይ ያው ማለት ነው። የሆነ ሰርፕራይዝ በዚህ ሳምንት አለ ስለው አልቀርም በዚህ ፕሮግራም ብሎ አብዛኛውን አንዳንድ ነገሮችን ሁላ ሸፍኖ የምሬ ይቅርታ ስም ብጠራ ችግር አለው? ስም አልጥራ? እሺ በቃ ምናልባት ስላልፈለገ ነው። በጣም አመሰግናለሁ። አንተንም ከልቤ እውነት ከልብ ነው የማመሰግነው። ክበርልኝ። እሺ በቃ ለማንኛውም ፋሚሊዎቻችን ምን አለ ካሜራ ላይ ገብተውልን ባየናቸውና ደስተኛ በሆንን እንደዛ ነው የሚያስብለውና ከመላችሁ በላይ በጣም እናመሰግናለን ሁላችሁንም። እሺ ሄርሚ ወይ እኔ ምልክ ወይ ይሄን ነገር መቼ ያሰብከው? አላምርም? በጣም ነው የምታምረው። እንዴት ነው ጋይስ? አላምርም? ለመጀመሪያ ጊዜ ጥቁር ሱፍ ይመስለኛል። አዎ ያምርብሃል። እና ደግሞ ቀለበቱን በጣም ነው የሚያምረው። አዎ ከዛ ባለፈ ማለት ነው የምሬ ነው የምላችሁ እናንተም አንተንም አካትቶ በመጀመሪያ በጣም አመሰግናለሁ። አልጠበኩም እንዴት አድርጌ እንደምተኛ ሁላ እንቅልፌን አላውቅም። ግን ደግሞ
ለመጀመሪያዬ ነው ታውቃላችሁ። ለመጀመሪያዬ ነው ቀለበት ሳደርግ። እንግዲህ ከማፈቅረው ከምወደው ሰው በጣም ከምፈልገው ከማከብረው ሰው ነው ይሄን ነገር የመጣልኝና በህይወቴ አንዴ ስወለድ እናቴ ደስተኛ ሆናለች። ሁለተኛ ጊዜ ደግሞ አሁን ነው እኔ በጣም በህይወቴ ደስተኛ ሆንኩት ብዬ ነው ማስበው። የምሬ ነው ብላችሁ በህይወቴ እንደዚህ ደስተኛ ሆኜ አላውቅም። በጣም በጣም ያስደሰትከኝ እግዚአብሔር ይዟት በረረ ይዟት በረረ ይዟት በረረ የአብርሃም ኤርሚ ይሁንጋ ብቻችሁ ለማንኛውም እንግዲህ ዛሬ በቀለበቱ እንዳደረሰን ነገ ላይ ደግሞ በሰርጉም ያድርሰን፣ ለዛም ደግሞ ያብቃን። እንግዲህ ኬክ አለ። እንግዲህ ድንገት ነው ኬክ ረስቼ ነበርና እንደ ድንገት እዚሁ ሆቴል ላይ ነው ኬኩን ያዘዝነው፣ ተረስቶ ስለነበረ ማለት ነውና ያለችዋንም ኬክ ቢሆን ለምን ጥነት አትሆንም አምጡልንና እዚሁ መቁረስ ስለምንፈልግ እንቆርሳታለን ማለት ነው። አግዙት። በጣም ደህና ነኝ ማለት ነው፣ ግን አልገባህም። ይህን ነገር በደንብ አስረዳሃለሁ። ላይ ስቃ ነው እንግዲህ ፋሚሊዎቼ እንዳትፈርዱብኝ። ትንሽ ኬክ አግኝተን ነው እዚሁ ራሱ ሆቴል ውስጥ ማለት ነው እና ረስተን ነበረ። እሺ ለማንኛውም ሄርሚ ኬኩን መቁረስ እንችላለን። አስቀምጠው እዚሁ። የት አለ ሞራል? ለሁለት መቁረስ አለብን ብዬ አስባለሁ አይደል? ነይ ቡዜ አይችልም ብለሽ ነው ባኪ ነይ። ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ